የጌታ ምንድን ነው የቻልከው? እኔ ደግሞ የቻልኩት እነዚህ የፈጠራቸው ጌታ ተሰቀለበትን መስቀል ነው የቻልኩት። መስቀል ጌታ ሆይ አንተ ከጥንት ምድርን መሰረት አበባ በሜዳ የሚያፈካ ዘመንን በዘመን የሚተካ ዘመናትን የሚጨምር እግዚአብሔር ነው። ሰላም እንዴት ናችሁ? ሳይቃይዛላችሁ የጌታ ቲዩብ ስለ ጌታውና ስለ ጌታ ስለ ኢየሱስ እናወራው ጊዜ ነው። ሰላም የጌታ ጸጋና ሰላም ይብዛላችሁ። ይሄ የጌታ ቲዩብ ነው። ስለ ጌታ ስለ ኢየሱስ ስለ ማዳኑ የምናወራበት የምንነጋገርበት የጌታ ቲዩብ። እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላምና በጤና አሸጋገር። ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ በግ መጻፊያ ትጠቀልላቸዋለህ። አንተ ገና አንተ ነህ፣ አሞቶቹ ከአንተ ወረቁ። እኛም 2017 ብንልም ለእግዚአብሔር ግን 1000 ዓመት እንደ አንድ ቀን ነው። አንድ ቀንም እንደ 1000 ዓመት ነው። አምላካችን እግዚአብሔር ትልቅ አምላክ ነው። አይለካም፣ አይገመትም፣ አይመረመርም። ለሱ ቁጥር አይቆጠርለትም። እግዚአብሔር በጨመረልን በዚህ ሌላ የምህረት ዓመት በቅድስና እግዚአብሔርን በመፍራት በእግዚአብሔር ፊት ልንኖር ይገባል። እግዚአብሔር ዘመን የጨመረልን ኃጢአት እንድንሰራ ሳይሆን በፊቱ በቅድስና እንድንመላለስ ነው። ቅድስና ለእግዚአብሔር። አሁን የምትወጡት መዝሙር ደስ ይዘምርላችሁ። በቲቪ ላይ የምታዩት አበባ በሜዳ የሚያፈካ ዘመንን በዘመን የሚተካ የሚለው በጎ ክረምትን እግዚአብሔር ይመስገን ይመስገን። አበባ በሜዳ የሚያፈካ ዘመንን በዘመን የሚተካ የሚለው በጎ ክረምትን እግዚአብሔር ይመስገን ይመስገን። የጌታ ምንድን ነው የቻልከው? እኔ ደግሞ የቻልኩት እነዚህ የፈጠራቸው ጌታ ተሰቀለበትን መስቀል ነው የቻልኩት። መስቀል? አዎ መስቀል። የኔን ስዕል ላሳየክ? አሳየኝ። ሌላስ? አየህ ያንተን አሳየኝ። እነዚህ የሰሩት ምን ይመስሉት? ይሄ ምንድን ነው የሚለው? እንጃ። ዓመተ ምህረት ወደ ሚልኮ በኢየሱስ ነው። አበቦችን የሚያፈካው እግዚአብሔር ነው። ዘመናትን የሚጨምር እግዚአብሔር ነው። ዘመንን በዘመን የሚሰጠን ዘመንን በዘመን የሚተካ እግዚአብሔር። አሁንም የምህረት ዓመት ነው። ቅድስና ለእግዚአብሔር ነው። ሰብስክራይብ አድርጉዋ። አደረጋችሁ? እሺ፣ እናመሰግናለን።